በታሪካችን መጀመሪያ አንድ ትልቅ ቢሊነር በንቀትና በቀዝቃዛ ሳቅ እየሳቀ የግብዣ ወረቀቱን ይልከዋል። ይቺ ምስኪን የቤት ሰራተኛ ልጅ ወደ እኔ ዓለም ለመግባት በጭራሽ ድፍረቱ አይኖራትም ብሎ እያሰበ ነበር። እናቷ ግን የግብዣ ደብዳቤውን አንብባ በዝምታ ትጨነቃለች። በፍርሃትና በኩራት መካከል እየታገሉ አንዳንዴ ክብር የሚጠይቀውን ዋጋ የሚያመ ቢሆንም ጥንካሬ እንደሚሻል ግን ታውቃለች። ልጇ በተሰንጣጠቀ መስታወት ፊት ቆማ ከዓመታት በፊት በሚስጥር በመስዋዕትነትና በጸሎት የተሰፋውን ያንን ወርቃማ ልብሷን ትለብሰዋለች። ጎረቤቶች የጭካኔ ጥርጣሬያቸውን የተናገሩ ቢያሟትም እሷ ግን ከማንኛውም ውድና ጌጣጌጦች በላይ የሚከብደውን ክብሯን ይዛ በጽናቷ ትራመዳለች። በታላቁ አዳራሽ ውስጥ ያሉ ሀብታም እንግዶችም በትህትና ፈገግ ይሉ ነበር። ነገር ግን ይህ ምሽት ከሀብት በስተጀርባ የተደበቀውን ትዕቢት ገሃድ እንደሚያወጣው አልገመቱ ነበር። ቢሊነሩ መድረሷን ሳይ ድንገተኛ ድንጋጤ ፊቱን ያገረጣዋል። የእናቷ ትምህርት በልቧ ውስጥ ያስተጋባ ነበር። የሰው ልጅ ክብር በሌላ ሰው ግብዣ ላይ እየተመሰረተ አይደለም። እያንዳንዱ እርምጃዋ በአዳራሽ ውስጥ ጮክ ብሎ ያስተጋባ ነበር። ይሄ የሆነው ግን በጫማዋ ድምፅ ሳይሆን ዝምታ እሷ የምትወክለውን እውነት ስለፈራ ነበር። እንግዶቹ በጉጉት ይመለከቷት ነበር። በትህትናዋ ይደነቁ ወይስ በማዕረግና በደረጃቸው ምክንያት ዝቅ ሊያደርጓት ይሞክሩ ግራ ገብቷቸዋል። የወርቃማው ልብስ ብርሃን በልብስ ዋጋ ሳይሆን በእሷ ጥንካሬ ምክንያት ያበራ ነበር። ቢሊነሩ ወደ እሷ የተጠጋ ቀደም ብሎ የተናገራቸው የማሾፊያ ቃላቶችን ያስታውስና ትዕቢት ሁልጊዜም የሰው ልጅ ክብር ከመረዳት ይልቅ ዝቅ እንደሚያደርግ ይገነዘባል። ዛሬ ምሽት ያጋጠመው ነገር ሁሉ ስለ ሀብት አይደለም፣ ስለ ማዕረግም አልነበረም። ስለ አንዲት እናቷን የምትከላከል ልጅ ነበር። እናቷ ራቅ ባለ ቦታ ሆና የተመለከተች፣ እጆቿ በትንሹ የተንቀጠቀጡ፣ ክብሯ በዚህ ጨካኝ ኩራተኛ መካከል እንዲተርፍ ትጸልይ ነበር። ቢሊነሩ የውስጡን መሸማቀቅ በውሸት ፈገግታ ደብቀው ወደ እሷም ይቀርባል። ምክንያቱም እውነት ካልተጋበዘችበት ቦታ ስትገኝ በራስ መተማመን ይጠፋል። በአዳራሽ ውስጥ ወሬ በፍጥነት ተዳርሰው የክፍል ልዩነቶች በዝምታ መፈራረስ ጀምራሉ። እሷ ግን በትህትናና በረጋ ድምፅ ሰላምታ ትሰጠዋለች። ይህም ክብር ባልተሰጠበት ቦታ እንኳን በጨዋነት መገኘት እንደሚቻል ያረጋግጥለታል። የችግር ትውስታዎቿ በአይምሯ ውስጥ ብልጭ ቢሉም አሁን ወደ ኋላ ማፈግፈግ የእናቷን የዓመታት መስዋዕትነትን መክዳት መሆኑን ታውቀዋለች። የእናቷ የደከሙ እጆችና ለዓመታት ያገለገሉበት ዋጋ በደግነት ሳይሆን በስድብ የተመለሰበትን ጊዜ ታስታውሰዋለች። ቢሊነሩም ጨዋነት የተሞላበት ጨዋታ ሊጀምር ሲሞክር የጥፋተኝነት ስሜት ድምፁን ያንቀዋል። እንግዶቹም ድባቡ መቀየሩን ይረዱና ጭብጨባው ቀስ በቀስ እየቀነሰ በሰው ልጅ እውነተኛ ተፈጥሮ ላይ ያተኮረ ጥልቅ አስተሳሰብን መረዳት ይጀምራሉ። የወርቃማው ልብስ ውበት ብርሃንን ያንጸባርቅ ነበር። ይህም ክብር የሚገኘው ከሀብት ሳይሆን ከጽናት መሆኑን ያመለክታል። ሀብት ክብር ሊገዛ እንደማይችል፣ ድህነትም ጥንካሬ ሊያጠፋው እንደማይችል ቢሊነሩም ይረዳል። ልጅቷን በፊቱ በልበ ሙሉነት ስትቆም እሷ ለሁሉም ሰው እንደ መስታወት ትሆንባቸውና በቅንጦት ተሸፍኖ የነበረውን ስውር ንቀታቸውን ታጋልጥባቸዋለች። ምሽቱ ከመዝናኛነት ወደ ኩራትና ጸጸት ፍልሚያነት ይለወጣል። በአዳራሽ ውስጥም ዝምታ ሰፍኖ ንቀት ቦታው ለክብር ይለቀዋል። ቢሊነሩም ፊቷን በጥንቃቄ ያጠናውና ሀብት ሊመልሰው የማይችለውን ያንን ረጋ ያለ ጥንካሬዋን ያስተውለዋል። እናቷ ጠገባ ቆማ ነበር። አይኖቿ ዝቅ ቢሉ መገኘቷ ግን ኃይል ነበረው። ክብር ጮክ ያለ መከላከያ እንደማያስፈልገው ለሁሉም ታሳያለች። አንድ እንግዳም እንደገና መጥፎ ነገር ሊናገር ቢሞክርም ሌሎች አብሮት ሊስቁ ስላልፈለጉ ድምፁን ያጠፋዋል። ልጅቷ ስለ እናቷ መስዋዕትነት በረጋ ድምፅ መናገር ትጀምራለች። የእናቷ የረጅም ምሽቶች ስራ ትዝታ በድምጿ ውስጥ ሲስተጋባ ቁጭት ሳይሆን ድፍረት ይንጸባረቅበት ነበር። ቢሊነሩ በውስጡ መረበሽ ይሰማዋል። ልዩ መብት ያላቸው ሰዎች ለምን እንደተሰጣቸው ካልተጠየቁ በስተቀር እውር እንደሚሆኑ ይረዳል። የእሱ አይኖች የእሱን አይኖች በቀጥታ ሲመለከቱት በቁጣ ሳይሆን በግልጸኝነት ስለነበረ ከማንኛውም ክስ በላይ ጠንካራ ነበር። የአዳራሹ ብሩህ መብራቶች አሁን የተለየ ስሜት ይሰጣሉ። ደረጃን ሳይሆን ህሊናን ያረጋግጣሉ። እንግዶቹም ዝምታቸው ከዚህ በፊት ለንቀት ድጋፍ እንደነበርም ይረዳሉ። ቢሊነሩ በድጋሚ ጉሮሮውን በዝግታ ቢጠርገም ኩራት በውስጡ ከነቃው ህሊና ጋራ በዝምታ ሲታገል ቃላቱ ይንተባተቡበታል። እሷን የጋበዘው ለመዝናኛነት ቢሆንም ዛሬ ምሽት ለማየት ያልጠበቀው ያ የጨዋነት ጸጋ ግን ባዶ እንዳስቀረው ይሰማዋል። የእናቱ የደከሙ እጆች በትንሹ ይንቀጠቀጡ ነበር። ይህ ግን ከፍርሃት ሳይሆን ለዓመታት የቆየው የዝምታ ጽናት በመጨረሻው ቅና በማግኘቱ የመጣ ነበር። አንድ የማይመለስ ነገር የተከሰተ መሆኑን የተገነዘቡ በጥንቃቄ ይመለከቱ ነበር። እሷም ለግብዣው አመሰግናለሁ በማለት በረጋ መንፈስ ምስጋናዋን ታቀርባለች። ምንም አይነት የፌዝ ስሜት አልነበረባትም። ይህም ክብር መከበር ዘግይቶ ቢመጣም እሷ ራሷ መቆጣጠር እንደምትችል የሚያሳይ ነበር። ድምጿ ኃይል ቢኖረውም በውርስ በተገኘ ክብር ዙሪያ ግን በምቾት የተገነቡት ቅዠቶችን ለመቁረጥ የሚያበቃ ስለታም እውነት ነበረው። የቢሊነሩ ልጅ በጭካኔው ታወሮና በአንድ ወቅት ጉዳት የሌለው በሚመስል ልዩ መብት ውስጥም ተሸሽጎ እንደነበር አውቆ
እይታውን ወደ መሬት ያዘቀዝቃል። አሁን ሳቁ በለስላሳ የሽክሹክታ ድምፅ ይተካል። ክፍሉ ውስጥ ያሉት ሁሉ ያለምንም ትወናና ትህትና ምን አይነት ድምፅ እንዳለው በዝምታ እየተማሩ ነበር። በዛ ምሽት በጸጸት ውስጥ የበቀለው ክብር ወደ እውነተኛ በመቀየሩ በሁኔታው ውስጥ ትልቅ ለውጥ ይታያል። ቢሊነሩ ቀስ ብሎ ወደፊት ይራመዳል። በስልጣንና በሀብት ከመሸፈን ይልቅ ጥፋቱን በግልጽ ይቀበላል። ይህ ግብዣ በትዕቢት እንጂ በቅንነት የተደረገ አለመሆኑንና ጭካኔ የተሞላበት እንደነበረም ያምናል። ክፍሉ ውስጥ ያለው ሰው ሁሉ እያንዳንዱን እውነተኛ ቃል በዝምታ ያዳምጣል። እንግዶቹም እርስ በርስ ይተያያሉ። ከስልጣን በላይ ትልቅ ድፍረት የሚጠይቀው ይቅርታ መጠየቅ መሆኑን ይረዳሉ። እናትየውም እውነቱ ያለምንም ሰበብ ሲነገር በዝምታ ተከታተላለች። ልጇን በወርቃማ ልብሷ አምሮባት ክብሯ ሳይነካ በጽናት ትቆማለች። ቢሊነሩም ከእንግዲህ ክብር በሀብት አይለካም በማለት ቃል ይገባል። የቢሊነሩ ልጅን በታላቅ ኃላፊነት ስሜት ቀርባ ይቅርታ ጠይቃለች። ያ የቢሊነርና የድሃ ልዩነት ቀስ በቀስ እየፈረሰ በሰው ልጅ ክብር ላይ የተመሰረተ አዲስ ድልድይ ይገነባል። አዳራሹ አሁንም በብርሃን ሳይሆን በሰው ትህትና ደምቆ ይታያል። እናትየውም ይቅርታዋን ትቀበላለች። እውነት በነገሰበት ቦታ ዘግይቶ የመጣ ክብርም ቢሆን የራሱ የሆነ ክብደት እንዳለው ለታዛቢ ሁሉ ያስተምራል። በአዳራሹ የነበረው ጭንቀት ቀስ በቀስ እየለቀቀ በሰዎች መካከል የነበረው የትዕቢትና የፍርድ ስሜት ወደ ራስ መመርመርና ወደ ትህትና ይቀይራል። የዕለቱ ጨዋታዎች በሰዎች ላይ ከመፍረድ ይልቅ እርስ በርስ መከባበር ላይ ይሆናል። እንግዶቹም ከዚህ በፊት ችላ ብለዋት ወደ ነበረችው እናት በአክብሮት ቀርበው ወንበር እያቀረቡላትና ቆንጆ ቃላቶችን እየነገሯት ከዚህ በፊት ሊያዩት ያልፈለጉትን ጥንካሬዋን በአድናቆት መመስከር ጀምራሉ። ቢሊነሩም እናትየዋና ልጅቷንም ከኔ በላይ ወይም ከኔ በታች ሳትሆኑ እዚሁ አጠገቤ እኩል ተቀመጡ በማለት በታላቅ አክብሮት ይጋብዛቸዋል። እናትየው ለጥቂት ጊዜ አምትታ ነበር። ነገር ግን የቀረበላት አክብሮት ያለምንም ቅድመ ሁኔታ መሆኑን ስትረዳ ይቅርታ በልባ ውስጥ እንዲያበብ ፈቅዳ ግብዣውን ትቀበለዋለች። አድማጮቹም ከመከራ ውስጥ በጽናት የበቀለው ታሪኳ ለመስማት በጉጉት ወደ ሰው ተጠግተው ታሪኳ ያለምንም ምሬት የሌሎችን ይሁንታ የመፈለግ ጉጉት የተሞላበት ባለመሆኑ የሁሉንም ልብ ይገዛል። ቢሊነሩ በዝምታ ሲያዳምጥ ይቆይና ስልጣን ትርጉም የሚኖረው ለሌሎች ኃላፊነት ሲሰማው እንደሆነ ብቻ ይረዳል። ፊቱን ወደ ተሰበሰቡት ሰዎች እያዞረ ከእንግዲህ ለሰራተኞች ተገቢውን ክብር፣ ትምህርትና የስራ ዕድል እንዲመቻች አደርጋለሁ ብሎ በይፋ ቃል ይገባል። ከዚህ በፊት ችላ ተብለው የነበሩት ጉዳዮች አሁን ትኩረት ማግኘት ይጀምራሉ። በአዳራሽ ውስጥ የሚሰማው ጭብጨባም ለታየው ሀብት ሳይሆን ለታየው ኃላፊነትና ለተሰማው የጸጸት ስሜት ነበር። እናትየዋ ማልቀስ ጀምራለች። ይህም ግን የሀዘን ሳይሆን ለረጅም ጊዜ የተረገጠው ክብሯ በመጨረሻ ሙቅና በማግኘቱ የሚመጣ የደስታና የእረፍት እንባ ነው። ሁኔታዎች ቢቀያየሩም የልጅቷ ጽናት ግን አይለወጥም። ትልቅ ለውጥ የሚመጣው ስልጣን ከትዕቢት ይልቅ ርህራሄን ሲመርጥ መሆኑን ሁሉም ይገነዘባሉ። ያቺ ልዩ ምሽት ውጥረቱ ሙሉ በሙሉ ረግቦና በሰዎች መካከል የነበረው የጥርጣሬ ግድግዳ ፈርሶ በታላቅ ሙቀትና ፍቅር ይታካል። ከዚህ በፊት በንቀትና በትዕቢት ይታይ የነበረው እያንዳንዱ እይታ ዛሬ በአክብሮትና በእውነተኛ አድናቆት ይለወጣል። ግብዣው ላይ የተገኙት እንግዶችም ከዚህ በፊት ጥርጣሬ የነበራቸው ቢሆንም አሁን ግን በትህትና ተሞልተውና በደረጃ ሳይሆን በሰው ልጅነት ተነሳስተው ቀርበው ሰላምታ ይሰጧቸዋል። ቢሊነሩ ከመናገር ይልቅ ማዳመጥን ይመርጣል። ስልጣን ትርጉም የሚኖረው ሌሎችን ለመርዳት ራስን ዝቅ ሲያደርጉ መሆኑን ይገነዘባል። እናትየውም ስላለፈው የመከራና የትግል ህይወቷ መናገር ትጀምራለች። ይህንን የምነግራችሁ እንድታዝኑልኝ ሳይሆን ፈተናዎች እንዴት ለጥንካሬ እንደሚረዱ እንድታውቁ ነው። ልጅቷን በዛው ባልተለወጠ ወርቃማ ልብሷ በትዕግስትና በጽናት ያገኘችውን ክብር እያንጸባረቀች ከእናቷ ጎን በኩራት ትቆማለች። እንግዶቹን በግልጽ ስህተታቸውን ማመን ይጀምራሉ። የኖርንበት ምቾትና ቅንጦት ከጎናችን ያለውን የሰው ልጅ ማንነት እንዳናይ አይናችንን ጋርዶት ነበር በማለት ይጸጽታሉ። ቢሊነሩም በይፋ ያለ ርህራሄ የሚገኝ ስልጣን በሰዎች መካከል ትልቅ ልዩነትን ይፈጥራል። ይህንን ልዩነት በሀብት ብቻ መድፈን አንችልም ብሎ ይናገራል። ከእንግዲህ በምልክት ብቻ ሳይሆን በእውነት ለደከሙትና የዚህ ተቋም መሰረት ለሆኑት ሁሉ ፍትህና እኩልነት እንዲሰፍን አደርጋለሁ። ሁሉም አዳራሽ በቅንጦት ሳይሆን ለረጅም ጊዜ ተዘግቶ የነበረውን የሰው ልጅ ክብርና እኩልነት ስሜት ይተባበራል። ሁሉም አዳራሽ ውስጥ ያለው ሰው ለረጅም ጊዜ ተዘግቶበት የነበረው የሰው ልጅ ክብርና እኩልነት ስሜት ይተባበራል። እናትየውም መከባበር በየቀኑ በተግባር የምናሳየው እንጂ በቃላት ብቻ የሚገለጽ አይደለም፣ እሱ ነው ማንነታችንን የሚወስነው በማለት ተመክራቸዋለች። ልጇም ለሁሉም አክብሮትና ምስጋና ታቀርባለች። ክብሯን ለማሳየት ጩኸት አያስፈልጋትም። ይልቁንም ያላትን ታላቅነት በትህትናዋ ውስጥ ጎልቶ ይታያል። የሰውን ልጅ ዋጋ በሀብት ብቻ የመዝኑ የነበሩት ልቦች ይለወጣሉ። ትልቅ ለውጥ የሚመጣው ልብ እውነትን ያለምንም ርህራሄና ተቃውሞ ሲቀበል መሆኑን ያሳያሉ። እንግዶቹ በአዳራሽ ውስጥ በሚያንጸባርቁት መብራቶች ስር ሆነው ከማዕረግና ከደረጃ በላይ የገነነውን የክብር ትርጉም በልባቸው ይዘው መውጣት ይጀምራሉ። ቢሊነሩም ከዚህ በፊት ለዝናውና ለወሬ ብቻ የሚያደርጋቸውን እንቅስቃሴዎቹን በመተው አሁን ግን በእውነተኛ ትህትና ተመርቶ
እንግዶቹን እስከ መውጫው ድረስ ሸኛቸዋል። ስኬት ትርጉም የሚኖረው ሀብት ከሰው ልጅ ክብር ጋር ሲጣመር እንጂ ሌሎችን ለማሳነስ ሲውል እንዳልሆነ ይገነዘባል። እናትየዋም ልጇን አቅፋ መከራ ማንነታችንን የበለጠ እንድናጸባርቅ አድረገው እንጂ አልሰበረንም ብላ በልቧ ታስባለች። ቸልተኝነት በነገሰባቸው ተራ አጋጣሚዎች ሁሉ ሰዎች አንዳቸው ለሌላኛቸው ደግነት እንዲያሳዩ የሚያነሳሳ ታላቅ ትምህርት ሆኖ ይቀራል።